ወደ ቀዮች ሰይጣኖች ቤት እናመራለን። ማንቸስተር ዩናይትድ ያው እንደሚታወቀው በ6 ቁጥር ቦታ ላይ በክረምት የዝውውር መስኮት በጥብቅ ተጫዋች ሲፈልግ እንደቆየ ይታወቃል። እና ያው የቀጣዩ የክረምት የዝውውር መስኮት ቢችል እና ቢያገኝ ደግሞ ቢሳካለት በጥር የዝውውር መስኮት ላይ ተጫዋች ማምጣት ይፈልጋል 6 ቁጥር ቦታ ላይ እና ብዙ ተጫዋቾችን እያሰበ ይገኛል እዚህ ቦታ ላይ እና ያው ካርሎስ ባሌባ ከዚህ በፊት የማንቸስተር ዩናይትድ ቁጥር 1 እዚህ ቦታ ላይ ተፈላጊ ተጫዋች እንደነበረ ይታወሳል። አደም ዋርተን ያን በርካታ 6 ቁጥር ተጫዋቾችን ማንሳት እንችላለን። እና ማንቸስተር ዩናይትዶች አሁን የሐሳብ ለውጥ አድርገዋል። ትልቁ ነገር ከዚህ በፊት ቁጥር 1 ብሎ የሚያስቡት የነበረው ካርሎስ ባሌባን ነበረ። ካሜሮናዊ 6 ቁጥር የአማካይ መስመር ተጫዋች ወደ ኦልትራፎርድ የፈጀውን ያሊፍጅ ብለው በከፍተኛ ገንዘብ ማምጣት የሚፈልጉ እሱን ነበረ። አምናም የነበረው ዋጋ እስከ 120 በላይ ክፍ ስላለባቸው እንጂ ለማዛወር ከፍተኛ ጥረት አድርገው ነበረ። አሁን ግን የሐሳብ ለውጥ አድርገዋል። ማንቸስተር ዩናይትዶች ቁጭ ብለው ማሰብ ከጀመሩ በኋላ የቴክኒክ ክፍላቸውና ባለሙያዎቻቸው ብዙ ቁጥሮችን ካመጡ በኋላ በተለይ ስፔሻል በዘንድሮው ውድድር ዓመት ባሌባ በብራይተን በቂ ድል እየተሰጡ አይደለም። በእርግጥ ይሰጠዋል፣ ግን ቀይሮ አስወጥቷል በተደጋጋሚ ጨዋታ ላይ ከፋቢያን ሂርዘር ያጫወት መንገድ ጋር ብዙ የተስማማ አይመስልም ካርሎስ ባሌባ እና ብዙ ነገሮችን ግራና ቀኝ አይተው ብስለቶቻቸውን ተጫዋቾቹ በየጨዋታው የሚፈጥሩትን ተጽዕኖና መሰል እነሱ ያው በብዙ መንገድ ነው የሚተነትኑት መረጃዎቻቸው። አሁን ማንቸስተር ዩናይትድ የሐሳብ ለውጥ አድርጓል። ካርሎስ ባሌባን እስካሁን ቶፕ ሊስት የመጀመሪያ ምርጫቸው አድርገው ያስቀመጡ ነበር። አሁን ግን ለማንቸስተር ዩናይትድ የሞት ሽረት ጉዳይ ያደረጉት የክሪስታል ፓላሱን አዳም ዋርተንን ሆኗል። አዳም ዋርተንን በየትኛውም ሁኔታ ወደ ቡድኑ መምጣት አለበት የሚል አቋም ይዘዋል። ያው ክለቦች አንድም ቦታ ሲያስቡ 10ም 20ም ተጫዋችም ሊመርጡ ይችላሉ። ከዛ ገንዘብን እና መሰል ነገሮችን ካጫወት መንገድ ጋርና ሌሎች ብዙ መስፈርቶችን ያወጡና ከዛ ቁጥር 1 ቁጥር 2 ቁጥር 3 ብሎ ያስቀምጣሉ። እና ማንቸስተር ዩናይትድ በሁሉም አማራጮች ከገንዘብም ከጥራትም ከብቃትም አንጻር ካየ በኋላ አሁን የኔ ምርጫ አዳም ዋርተን ነው ብሏል። እና እንግዲህ በቀጣይ ጥርም ክረምትም ማንቸስተር ዩናይትዶች ከካርሎስ ባሌባ ይልቅ አዳም ዋርተንን ይጠብቁና የክሪስታል ፓላስን ጨዋታ በተደጋጋሚ ማየት ይኖርባቸዋል። አዳም ዋርተን በእርግጥ በሊቨርፑል በሪያል ማድሪድ ይፈለጋል። በጣም ብዙ ተፎካካሪዎች አሏቸው። ካርሎስ ባሌባን በሲቲ የሚፈለግ ተጫዋች ነው። ግን የማንቸስተር ዩናይትድ ሞት ወይም ሽረት ብለው የሞት ሽረት ትግል የሚያደርጉበት አዳም ዋርተን ላይ መሆኑን የውስጥ አዋቂዎች እየዘገቡ ይገኛሉና ይሄን ለመግለጽ ያህል ነው። ግርሜ ኢንዞ ማሬስካ የቼልሲው አሰልጣኝ ቅጣት ተላልፎባቸዋል። ኢንዞ ማሬስካ ለምንድን የተቀጡት? ከሊቨርፑል ጋር በነበረው ጨዋታ ቀይ ካርድ አይተዋል። ኢስቴቫ ዊሊያን የማሸነፊያውን ጎል 96ኛው ደቂቃ አስቆጥሮ ቼልሲ 2-1 ሲያሸንፍ የሚይዙት የሚጨብጡትን አጥተው ከተች ላይኑ ጀምሮ እስከ ማዕዘን መምቻው ድረስ እየዘለሉ እንደ ሕፃን ልጅ እየቦረቁ ነበር ኢንዞ ማሬስካ እና አላግባብ የሆኑ ድርጊቶችን ፈጽመዋል በሚል ወይም ደግሞ ስሜታቸው ከአቅም በላይ ነው በሚል ዳኛ ተናግረዋል በሚልም ኢንዞ ማሬስካ በቀይ ካርድ አንቶኒ ቴለር አሳይተዋቸው ነበር። ታስታውሳለህ ሶፊ? በዚህ ጨዋታ ማለት ቢጫ ሁለት ቢጫ አይተው በቀይ ወጥተዋል። ልክ ነው። ኢንዞ ማሬስካ በመጀመሪያ ዳኛ ተናገሩ በሚል ከዛ ሲቦርቁ ደግሞ አላግባብ የሆነ ሁኔታ አሳይተዋል በሚል ቢጫ ካርድ ተመለከቱ በቀይ ካርድ እና ኢንዞ ማሬስካ ቅዳሜ የፕሪሚየር ሊጉ የመክፈቻ ጨዋታ ነው የሚሆነው። ከብሔራዊ ቡድን መልስ ስንመጣ ቅዳሜ ምሳ ሰዓት ላይ የሚደረግ ጨዋታ ነው። ኖቲንግሃም ፎረስትና ቼልሲ ጨዋታቸውን ሲያደርጉ ኢንዞ ማሬስካ ተች ላይኑ ላይ አይገቡም ማለት ነው በቅጣት ምክንያት እና በተጨማሪም 8,000 ፓውንድ ተቀጥተዋል ኢንዞ ማሬስካ። አንቶኒ ቴለር ያው በማሬስካ በሁለት ቢጫ ካርድ ያስወጧቸው እና ተገቢ ያልሆነ ጸባይ አሳይተዋል በሚል ኤፍኤው ከከሰሳቸው በኋላ ውሳኔ ያስተላልፎባቸዋል 8,000 ፓውንድ እንዲከፍሉ በገንዘብ እንዲሁም ደግሞ በተመሳሳይ አንድ ጨዋታ ያመልጣቸዋል ማለት ነው እና የቼልሲ ኖቲንግሃም ፎረስትን ቅዳሜ ሲገጥም ያለ አሰልጣኙ ነው የሚገባው ማለት ነው። ሌሎች መረጃዎች ካሉ እኔ ጋርም አሉ ግርሜ፣ በርከት ያሉ መረጃዎች። ትሬንት አሌክዛንደር-አርኖልድን የተመለከተ ነው። የተጫዋች በማድሪድ በሚፈልገው ልክ አልተሰራለትም፣ አልተስማማውም ማድሪድ ማለት እንችላለን ለዚህ ተጫዋች እና
በእርግጥ ከጉዳቱ አገግሟል እየተባለ ነው። በቀጣይ ሳምንት በኤል ክላሲኮ ከባርሴሎና ጋር በሚደረገው ጨዋታ እንደሚደርስ መረጃዎች እየገለጹ ይገኛሉ። ግን ከዚህ ተጫዋች ጋር በተያያዘ እየወጡ ያለው መረጃ እንደሚያሳየው ከሆነ ትሬንት አሌክዛንደር አርኖልድ ወደ ሊቨርፑል መመለስ ይፈልጋል የሚሉ መረጃዎች ዛሬ እየወጡ ይገኛሉ። ተጫዋቹ ያው የሊቨርፑል ደጋፊዎች ባለቤቶችም የፈለግከውን ነገር እናደርግልህ ብሎ ቢለምኑትም አዲስ ነገር ማየት እፈልጋለሁ አዲስ ነገር ብሎ ትቷቸው እንደሄደ ይታወቃል ወደ ማድሪድ። በሊቨርፑል ሻምፒዮንስ ሊግ አግኝቻለሁ፣ ፕሪሚየር ሊግ አግኝቻለሁ፣ ብዙ ዋንጫዎች ተሰብስቤያለሁ፣ አሁን ደግሞ አዲስ ነገር ብሎ ለዛውም ሊቨርፑልን ዋጋ ባስከፈለ መንገድ ቢያንስ ሊቨርፑል ገንዘብ አግኝቶ መሸጥ የሚችለውን ተጫዋች በነጻ ዝውውር ያመራበት ሂደትና በሊቨርፑል ደጋፊዎች ጥርስ የተነከሰበት ተጫዋች እንደሆነ ይታወቃል። ግን አሁን ህይወት በሳንቲያጎ በርናቦ በሚፈልገው ልክ እየሄደችለት እንዳልሆነና ወደ ሊቨርፑል የመመለስ ሀሳብን እያጤነው እንደሚገኝ ውስጡ እያተመለከተው እንደሚገኝ የመረጃ ምንጮች እየጠቀሱ ይገኛሉ። ከጉዳቱ ግን በፍጥነት እያገገመ እንደሚገኝ እየተነገረ ነው ያለው። ሌላው የካላጋር አስተያየት ነው ብዙዎችን እያነጋገረ ያለው። ኮነር ካላጋር የሆነ ነገር ሲናገር ያው ይጎላል። ጋሪ ኔቪል ካላጋር የሚናገሩት ነገሮች ማለት ነው እና ካላጋር በእርግጠኝነት አለ ሊቨርፑል የፍሎሪያን ቪርትስን ግማሹን ዋጋ ቢመለስለት ዛሬ ተጫዋቹን ለባየር ሊቨርኩሰን ለመመለስ አያቅማማም የሚል አስተያየቱን ነው የሰጠው እና በአመቱ መጨረሻ ይሄ ተጫዋች ምናልባት በውሰት አለያም ምናልባትም ክለቡ ሊለቅ ይችላል ፍሎሪያን ቪርትስ የሚል ግምቱን አስቀምጧል። በቃ ልክ አይደለም የሚል ሀሳቡን ነው እያስቀመጠ ያለው። በተቃራኒው የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ናግልስማን ደግሞ ቁጥሮችን ተመልከቷቸው፣ በፕሪሚየር ሊጉ በክሬቲቪቲ ከቁጥር 1 ደረጃዎች የሚቀመጥ ነው። ስለዚህ የሚሰጣቸው ተጫዋቾች ክሬት የሚያደርግላቸው ተጫዋቾች ጎል ካላስቆጠሩ እሱ ላይ ነው ምንድነው ጥያቄ የሚነሳበት ብሏል። ካላገር ግን ግማሹን ገንዘብ እንኳን ሊቨርፑል ቢያገኝ አይኑን ሳያሽ መመለስ አለበት ወይም መሸጥ አለበት ፍሎሪያን ቪርትዝን የሚል አስተያየቱን እያስቀመጠ የሚገኝበትን ሂደት ተመልክተናል። ከዛ ውጭ እንግዲህ ሊዮኔል ሜሲ 8 ክለቦች የሚሳተፉበት ውድድር አዘጋጅቷል። ከእንግሊዝ ቸልሲና ማንቸስተር ሲቲ ያሉበት እንደዚሁም ከስፔን አትሌቲኮ ማድሪድና ባርሴሎና ጨምሮ እና ኢንተር ሚያሚ ያሉበት 8 ቡድኖች ከአንደር 16 ወይም ከ16 ዓመት በታች የሆኑ ቡድኖች የሚሳተፉበትን ውድድር ሜሲ ካፕ በሚል እንደሚከናወን ይፋ አድርጓል። ግርምዬ የቀድሞ የሊቨርፑል ተጫዋች ጆንጆ ሼልቢ በምን ታስተዋውሰዋል ሶፊ? በመላጣው በጸጉር አሁን መላጣው እና ጆንጆ ሼልቢ ዱባይ 3ኛ ዲቪዚዮን ክለብ ሊጫወት ፈረመኩ። የሚገርም ነው እና ደሞዙ 2000 ፓውንድ ነው። በቀደም ስኬርትል ማርቲን ስኬርትል ተመልክቼው ነበርና በፊት በመላጣነቱ ነው የምናውቀው። ለካ ስታይሉ ነው ጸጉር እያለው ነው ሲመለጥ የነበረው በየጊዜው። የቀድሞ የሊቨርፑል ተጫዋች ተከላካዩ ማርቲን ስኬርትል የወራጅነት ጨዋታ ነበረና ጸጉር በደንብ አብቅሎ ትልቅ ጸጉር እንትን አይደለም የትራንስፕላንት አድርጎ ሳይሆን በተፈጥሮም ነበረው ስታይሉ ነበረ በመለጣነት ሲጫወት የነበረው የሚለው ነገር ገርሞኛል። የጆንጆ ሼልቢ እኮ ህመም ጋር ተገናኝቶ ነው ጸጉሩ እና ጆንጆ ሼልቢ ወደ ዱባይ አምርቶ 3ኛ ዲቪዚዮን ክለብ ውስጥ 2000 ፓውንድ ነው ደሞዙ። ይወር ደሞዙ 2000 ፓውንድ እኮ ምንም አታርለም ለአንድ ለቀድሞ ዝነኛ እግር ኳስ ተጫዋች ማለት። በጣም አስገራሚ ውሳኔ እና በጣም አነጋጋሪ ሆኗል። ጆንጆ ሼልቢ ወደ ዱባይ መጥቶ 3ኛ ዲቪዚዮን ክለብ በወር የ2000 ፓውንድ ተከፈለ። 2000 ፓውንድ አስገራሚ ነው። ትንሽ ብር ነች።